የኔ ሰግናለሁ እዮሃ አበባዬ መስከረም ጠባዬ እዮሃ አበባዬ መስከረም ጠባዬ መስከረም ሲጠባ አደይ ሲፈነዳ እንኳን ሰው ዘመዱ ይጠይቃል እንኳን ለ2018 አዲስ ዓመት በሰላም አደረሳችሁ። የፍቅር ገበታ ፕሮግራማችን ጀምሯል። ያውም ከምንወዳቸው ከምናከብራቸው እንቁ የኪነ ጥበብ ባለሙያዎች ጋር የኪነ ጥበብ ሙያው ላይ ደማቅ አሻራ ያሳረፉ ጋሽ ስዩም፣ ጋሽ ሰሌ ዛሬ ከፍቅር ገበታ ፕሮግራማችን ጋር አብረውናሉ። ጋሽ ስዩምዬ ከነ ባለቤት ጋሽ ሰልዬ ከነ ባለቤታችሁ እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ይሄ ለእናንተ የተዘጋጀ ነው ጋሽ ስዩምዬ። አዎ ባካችሁ በክብር እስቲ እንኳን ደህና መጣችሁ። ጋሽ ስዩምዬ በዓል እንዴት ነው? ጋሽ ሰሌ አዲስ ዓመት እንዴት ነው? ሁልጊዜም ጥሩ አይደለ? ሁልጊዜም መልካም። ምን የተሻለ ነገር አለ ጋሽ ስዩምዬ ከባለፈው ዓመት? ከባለፈው ዓመት አሁን ጤነኛ ነኝ። ጋሽ ስዩምዬ ጋሽ ሰልዬ አዲስ ዓመት ነው አይደለም? ስለዚህ ቀና እንዲሆን ዓመቱ የአባት ምርቃት ጥሩ ነውና መርቃችሁ እስቲ ጀምሩልን ዓመቱንም ፕሮግራማችንንም። እንግዲህ እግዚአብሔር ክረምቱን ጨለማውን ክረምት እንደ አሳለፈልን ሁሉ በየልባችን ያለውን ጨለማ ገፎ ለአዲሱ ዘመን አዲስ ዘመን ይሁንልን ላለሁ። አሜን። ጋሽ ሰልዬ በሀገር ውስጥም በውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን እንኳን ለ2018 በሰላም አደረሳችሁ። ዘመኑ የሰላም፣ የፍቅር፣ የአንድነት፣ የህብረት ይሁንልን። የፍቅር ገበታም ይሁንልን። አሜን። መልካም አዲስ ዓመት። አሜን። ብዙ ጊዜ የተለመደው ጋሽ ስዩምዬ ያው ስለናንተ ስራ ተዘርዝሮ አያልቅም። እኔ በግሌ እናንተ እጅ ላይ ነው ያደግኩትኝ። ስለናንተ ስራ እኔ ተናግሬ አልጨርሰውም። ባለቤቴ ሰለሞን ተካ ይባላል፣ አርቲስት ነው። እኔ የምለው ሰለሞን ነው፣ ልጆቹ ጋሸ ነው የሚሉት። ባለቤቴ ስዩም ተፈራ ይባላል። እኔ ጌቲ ነው የምለው፣ እቤት ልጆቻችን ደግሞ አባባ ነው የሚሉት። ዝንዬ ነው የምላት ወይም ዝናሽ ወይም ዝንዬ ነው የምላት። ሁለት ወንዶች ልጆች ነው ያሉኝ። እማ ነው የሚሏት፣ እማዬ እንኳን አይሉም። እማ ሙሉዬ ነው የምላት። ሙሉ ስዩም ትባላለች። በሌላ ቋንቋ እንግዲህ ሙሉ ስዩም ከሆነ ሙሉ ያደረገችኝ እሷ ናት ማለት ነው። እንግዲህ በጣም ክቡር ሴት ነሽ፣ ወድሻለሁ። አመሰግናለሁ። የኔ ውድ አርቲስት ነው፣ ገጣሚ ነው፣ ዳንሰኛ ናቸው፣ ተዋናይ ናቸው፣ ደራሲ ነው፣ ጸሐፊ ነው፣ አንባቢ ነው። የዛሬ ውድድራችን ጋሽ ስዩምዬ ሁለት ዙር አለው። የመጀመሪያው ዙራችን እኔ ለአጠራር እንዲመቸኝ ባሎች ሚስቶች እያልኩ ቀጥላለሁኝ። ባሎች ቆንጆ ምግብ ይሰሩና ሚስቶች ይቀምሳሉ። የመስራት አቅሙ አላችሁ ምግብ? ጋሽ ሰሌ ችክን ያለች ብስል ያለች ጥብስ ያለች አይደለም? ይሄ ትመሰክሪያለሽ አንቺም ደግሞ። ኧረ የሚሰራው ነገር ሁላ ጎበዝ ነው። ሁሉንም ነገር ይሰራል። ሽሎ ይሰራል፣ ቅቅል ይሰራል፣ ጥብስ ይሰራል። እንደውም እኮ አንዴ አላሳለሞን የሚባል ፍርፍር ሰርቼ ነበር። ምንድነው ያ ፍርፍር? ድንች፣ ስጋ ስላይስ ላይ ተከትፎ ድርቆሽ እና እንደዚህ ቲማቲም በጣም እጃቸውን የቆረጠሙ ሰዎች ሁሉ አሉ። እና አላሳለሞም ተብሏል። ያ የፍርፍር እንትን ፍርፍር አይባልም። የዛሬ አሸናፊ ጋሽ ሰሌ ነው። ፈቅጄለታለሁ። የዛሬ ውድድራችን በጣም አጓጊ ነው። የማይሞከር ነገር ነው እንችላለን እያላችሁኝ ያላችሁት። ግን እኔ ሚስቶችን አንድ ጥያቄ መጠየቅ እፈልጋለሁ። ጋሽ ሰሌ የሚሰራው ምግብ ይጣፍጣል? ቀምሰሽው ታውቂያለሽ? አዎ በጣም። ስለዚህ ቀምሰሽ ብቻ ጋሽ ሰሌ የሰራውን ምግብ መለየት ትችያለሽ። እንግዲህ እኛ እናስ ብለናል። ትችያለሽ? አዎ። የመጀመሪያ ዙር ውድድራችን ምንድነው? ያለ ሚስት እገዛ ጋሽ ስዩሜና ጋሽ ሰሌ ቆንጆ ክትፎ ትሰሩልናላችሁ። በዓል ስለሆነ ክትፎ ትሰሩልናላችሁ። ክትፎ ግን ለመስራት ቀላል ስለሆነ እኛ ምን አድርገነዋል? ክትፎን የሚሰሩበትንም ቂቤ ራሳቸው እንዲያነጥሩ ሰዓታችንን እንድንቆጥብ ቂቤውን አቅለጠን አዘጋጅተንላችኋል። በ15 ደቂቃ ውስጥ ቆንጆ ክትፎ ለሚስቶቻችሁ ሰርታችሁ ማቅረብ።
ሚስቶች ደግሞ ባሎቻችሁ የሚሰሩትን ክትፎ ቀምሳችሁ የባላችሁ ክትፎ የትኛው እንደሆነ መለየት ነው። ዝግጁ ናችሁ አይደለ? ስለዚህ ሚስቶችን በክብር እንሸኛቸውና ነጋሽ ስዩምዬ ጋር እንቀጥላለን። ማቄን ጨርቄን የለም ወደዚህ ችግር የለም ችግር በደንብ አድርገህ ዛሬ ታሳያለህ ማለት ነው። አዎ በደንብ አድርገህ እንግዲህ የሚሰጡን በደንብ አድርገህ እኔ እንዳታስቀጣኝ በደንብ አድርገህ ስራ አስተውለህ ስራ የሚጨምረውን ነገር። የፍቅር ገበታ ፕሮግራማችን እንደቀጠለ ነው። በድጋሚ እንኳን ለ2018 ዓመተ ምህረት አዲስ ዓመት በሰላም አደረሳችሁ አደረሰ። ጋሽ ስዩምዬ ጋሽ ሰሌ ሬዲ ናችሁ አይደለም? ዝግጁ ናችሁ? እንግዲህ አንጋፋ አርቲስቶቻችን ወደ አንጋፋ ሼፍነት ተቀይረዋል። አሁን ሼፍ ብል ይሻላል አይደል? ጋሽ ስዩም ያው አይደል? ዝግጁ ነህ ለሱ? እሺ። ስለዚህ አሁን ግልጽ ለማድረግ ያክል ፊታችሁ የቀረበላችሁ ግብአቶች አሉ። ክትፎ ለመስራት የሚያስችል ግብአቶች፣ ቅቤውን ለማንጠር ደግሞ የተለያዩ ቅመማ ቅመሞች አጠገባችሁ አድርገናል። ቅቤ ውስጥ ሊገባ ይችላል ብላችሁ የምታስቡትን ማንኛውንም ቅመም ከዚሁ ከፊታችሁ የምትጠቀሙ ይሆናል። ክትፎውን ሰርታችሁ ስትጨርሱ ደግሞ የምታቀርቡበት ጣባ እዚህ ውስጥ አስቀምጠናል። ጋሽ ሰልዬም እሱ ጋር አይተዋል አይደለ? መሶብ ውስጥ አለ። ሚስቶቻችሁ የሚወዷቸው አይነት ክትፎ ነው ያላውቅ። ጋሽ ስዩምዬም ጋሽ ሰሌም ራሳችሁ ታውቃላችሁ። ስለዚህ ሚስቶቻችን ይወዱታል ብላችሁ የምታስቡትን አይነት ክትፎ በ15 ደቂቃ ውስጥ ትሰሩልናላችሁ። ዝግጁ ናችሁ? አይዟችሁ፣ ችግር የለም። ሌላ ደግሞ እኮ ዛሬ የምትሸነፉ ሌላ ጊዜ ታሸንፋላችሁ። ምንም አይደለም። ስለዚህ ውድድራችንን እንጀምራለን። ተዘጋጅታችኋል? ይጀምሩ አይደል? ለመጀመር 1 2 3 መጀመር ትችላላችሁ። እሺ፣ መልካም። እየሰራችሁ ጨዋታችንን ብንቀጥል ችግር የለውም አይደል? ይቻላል አይደል? ቅቤ ስንጠር ኮስረት ነው ዋነኛው ነገር። ነጭ ሽንኩርት፣ ዝንጅብል፣ ቀይ ሽንኩርት፣ ቁንዶ በርበሬ፣ እንደገና ደግሞ ጥቁር አዝሙድ፣ ነጭ አዝሙድ፣ እነዚህ ሁሉ ቅመሞች ተጨምረውበት ነው የሚነጠረው። በነገርክ ላይ በጣም በቃ እድለኛ ነኝ ካንተ ጋር በመስራቴ። እሺ፣ የአዲስ ዓመት አድናቆቴን በዚሁ ልጀምርና እንደዚህ ብዬ አላውቅም አይደል? በጣም እድለኛ ነኝ። በልብሽ ብለሽዋል። በልቤ ብዬዋለሁ። ልክ ነው። አዎ በጣም እድለኛ ነኝ እውነት ካንተ ጋር በመስራቴ፣ በስራ በመገናኘታችን። ይሄ የእውነት አባት መሆን የሚችል ሰው ነው ጋሽ ስዩሜ። እሺ፣ በዓል እንዴት ነው የምታሳልፉት ቤት ውስጥ? ምን የኛን አርቲስቶች ነገር ታውቂያለሽ? መድረክ ላይ ነው የማሳልፈው። ብዙ ጊዜ መድረክ ላይ ነው የማሳልፈው። በእውነት? አዎ፣ የኔ ዓመት በዓል መድረክ ላይ ነው የሚያልቀው ብዙ ጊዜ። በአሁን ዘመን የሚገርም ነው። ቅር አትሰኝም? ባለቤት ይለመዳል አይደል? በመኖር ውስጥ ያው 6 ሰዓት ላይ የሚሆነው ነገር 2 ሰዓት ላይ ይሆናል ማለት ነው። እሺ፣ ስራ ላስፈታክ። ጋሽ ሰሊ በዓልን እንዴት ነው ከዚህ በፊት የምታከብሩት? ሳላገባ በፊት ያው በጣም ልጅም ብትሆኚ ታውቂያለሽ ብዬ አስባለሁ። በዓልን ቤት አናከብርም። ያው እዛው ዳቦ ጠላው፣ ጎበዝ የሆነም ጠጅ ያመጣል፣ ዶሮም ያመጣል። እዛ ቤታችን አናከብርም። ብዙም ጊዜ መድረክ ላይ እዛ እና ከኢቭ ጀምሮ ለምሳሌ አሁን ዘመን መለወጫ ነው ጳጉሜ 5 ወይ 6 በዋለበት ማታ ላይ 7 ሰዓት 8 ሰዓት ከሌሊቱ ነው የምንገባው። አዎ 7 ሰዓት 8 ሰዓት ከሌሊቱ እንገባለን። ጠዋት ደግሞ ትልቁ ስራ ደግሞ እሑድ ሊሆን ይችላል፣ ሰኞም ሊሆን ይችላል። እሰይ እሰይ እንቁጣጣሽ እንኳን መጣሽ በአበቦች መሃል ነሽ ነሽ። አብራችሁ መድረክ ላይ ትነሸነሹ ነበር አይደል? በጣም ማግዛችሁ ማቀብላችሁ ነገር ካለ ለመታዘዝ ዝግጁ ነኝ። እሺ፣ አንድ ጥያቄ ስራ እንዳላስፈታ አንድ ቦታ እየተመላለስኩ ነው የምጠይቀው። የኪነት ባለሙያ መሆንና ቤት ውስጥ ባል መሆን ምንድነው ልዩነቱ? ወይ አንድነት ወይ ልዩነቱ አዲስ ነገር አለው ወይ? በጣም የሚቀራረብ ነገር አለ። ሁለቱም ኃላፊነት ናቸው። ቤት ውስጥ ቁጥር ላነሰ ሰው ልብሽንም መንፈስሽንም ትሰጪያለሽ። መድረክ ላይ በርከት ላሉ ሰዎች ልብሽንም ፍቅርሽንም ትሰጪያለሽ። ፍቅርና ልብ መስጠት ግን የቤተሰብ የመድረክም ዋና ኃላፊነት ነው። የጎደለ ፍቅር ቤትም ከሰጠሽ ልክ አይደለም። የጎደለ ፍቅር መድረክ ላይም ከሰጠሽ ልክ አይደለም። ሁለቱም በዚህ ይመሳሰላሉ ብዬ አስባለሁ። ሁለቱም የሚጠይቁሽ ነገር ተመሳሳይ ነው።
በዚህ ሁሉ ውስጥ 5 ደቂቃ ተጠቅማችኋል። አዎ 5 ደቂቃ ተጠቅማችኋል። ጋሽ ሲዩሜ አዎ። ቦሪያ እሺኝ እንዳትሉ። አይ አይደለም ችግር የለውም። ምን ቅቤ አይሸታችሁም? ግን ቆንጆ ሽታ። ክትፎ የሚያደርገው ቅቤው ነው። ጣባውን ከጎደለ ያንስብሻል። ክትፎውን በሳህን ወይ እንደው በሌላ ነገር ቢቀርብ ይበላሽብሻል። የማን ይመስላችኋል? የእሱን ይሸታላ። የማን ይመስላችኋል? የእሱ ነው። ጋሽ ሲዩሜ የጋሽ ሰሌ ነው ነው? የእሱ እኔ በጣም ቆንጆ ሽታ ይሸተኝ። ጋሽ ሰሌ አንተ ነው እንዴ? እኔ እንጃ የኔ ይመስለኛል። አዎ ጋሽ ሰሌ ነው አለኝ ጋሽ ሲዩሜ። ጋሽ ሲዩሜ ማቀብልህ ነገር አይ፣ ካለኝ ገዛዘኝ። እሺ እንደምንም ብለን እንሰራዋለን። እሺ ያው ለማቅመስ ያለ አይደለም